አቢጊዲያ አልቅሳ አባቷን እግሩ ስር ወድቃ ብትለምነውም ላደረግሽው ጥፋት ከቤት ወጥተሽ ሳምንት ማየት አለብሽ ብሎ ጨለማውን ጠብቆ በጨለማ ከቤት አስወጣት። እናቷ ምንም ያክል ብታዝንላትና ምንም ያክል እንደዚህ ልጇ ብትቀጣ ባትፈልግም፣ ነገር ግን ያደረገችው ነገር የሰው ሕይወት ነው እና ድጋሚ ይህን ስህተት እንደዚህ ታልቀጣናት ትደግመዋለች በማለት ስጋት እንድትቀጣ ፈርዳባታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ አብራችሁኝ እንድትከታተሉ በአክብሮት ጠይቃለሁ ማለት ነው። ወዳችሁና ፈቅዳችሁም ስለምትከታተሉኝ ከልብ አመሰግናለሁ። ደረጀ ልጆቹን በፍቅርና በሰላም ምክንያቱም ሂሩት በነገረችው መሰረት ልጁን ማለቴ ያደረገችው የገዛ ልጃችን ናት ብላ ስትነግረው፣ ነገር ግን እርግጠኛም አልነበርኩም። ስለዚህ ምን ማድረግ አለብን ብለው ሲብሰለሰሉ ከቆዩ በኋላ ክፍላቸው አንድ ነገር ያስታውሳሉ። ሳሎን የድብቅ ካሜራ እንዳለና ካሜራውን ከመክፈታችን በፊት እውነቱን ያወጣ ሰው ያደረገው ሰው እኔ ነኝ ካለ ቅጣቱ እንደሚቀልለት ቃል ይገባላቸዋል። እነሱም ይህን ከሰሙ በኋላ አንድ ታሪክ ያጫውታቸዋል። አንድ ዋሽቶ ማያውቅ ተማሪ በድንገት አንድ ሽማግሌ መንገድ ላይ ሲያገኝ ምን ነው ዛሬ ትምህርት የለም እንዲህ ብሎ ሲጠይቀው፣ ልጅየውም ከትምህርት ቀረው አለማለት አይ የአስተማሪያችን እኮ ሞቶ ነው ብሎ ይነግረዋል። እሱም ሼባውም ወይም አባትም እንደሰሙ ከዚህ ቀደም እዛ ትምህርት ቤት በጥበቃነት ቅድሚያ ሲሰሩ ስለነበረ ስለሞተው አስተማሪው በጣም ከልባቸው አዝነው ወደ ትምህርት ቤት ይሄዱና ተማሪዎች ቦታውን አሳይቷቸው ለቅሶ ሊደርሱ ወይም ሀዘናቸውን ሊገልጹ ወደ ቤቱ ያቀናሉ፣ ወደ ትምህርት ቤት ያቀናሉ። ተማሪም ከትምህርት ቤት ሲመለስ ጋሺ በሰላም ነው ሲሏቸው፣ መምህራቸው እኮ በመኪና አደጋ ሞተ፣ ስለዚህ ለቅሶ ልደርስ ነው ሲሉ ከተማሪዎቹ መካከል የእሱ ልጅ ተማሪ ነበረች። የልብ ድካም ስለነበረባት አባትሽ በመኪና አደጋ ሞተ ስትባል እዛው እሷም ላትመለስ ከዚች ዓለም ተሰናበተች። ያ ልጅ በዋሸው ውሸት መሰረት የሰው ሕይወት ጠፋ። ስለዚህ ትንሹ ውሸት ምን ያክል ዋጋ እንደሚያስከፍል እየነገራቸው እያለ አቢጊዲያ ግን ስራዋን ስለምታውቅ ፍጥጥ ብላ አባቷን አይኑን እያየችው ነበረ። ነገር ግን እነሱም ትኩረታቸው እሱ ላይ ነው። እኔ አላደረኩም፣ ለነገራችን ላይ ካሜራውን ካየሁት ከባድ ቅጣት ነው የሚደርስባችሁ ስላቸው ሁሉም በፍርሃት ተወጥቷል። ነገር ግን በተለይ እሷ ስላደረገችው በጣም ፈርታለች። አቢጊዲያ ብትተነፍስም ወደዛም ብትልም ወደዚህም ብትልም ካሜራው ለምንድን ነው የተደበቀው እኛ ሳንሰማ ወይም እኛ ሳናቅ ስትል እሱ አይመለከታችሁም፣ ለእኛ ለቤተሰባችን ደህንነት ያክለው ስላለቻት ምንም አላለችም። ነገር ግን ዳጣ በዚህ መካከል በቃ አቢጊዲያም ከምትጨነቅ ለምን ካሜራውን በጋራ እናየውም ስትልም አባትየው እንዲህ በማለት ለመጨረሻ ጊዜ ልጠይቅሽ፣ ኮካ ውስጥ ብርጭቆ ውስጥ ከየት አመጣሽው? ብርጭቆውንስ ከየት ነው ያመጣሽው? ብርጭቆውንስ የት አገኘሽው? ሲላት ብርጭቆውን ያገኘችው እዚህ እንደሆነ ነገረችው። እና እንዴት ሰላም አላነሳችውም ሲላ እሱን አላቅም ብላ ስትመልስ አሁንም በድጋሚ እድል እሰጥሻለሁ እውነቱን ተናገሪ ሲላትም ኮካና የበረሮው መግደያ ምን አንድ ላይ ሚክስ ሲሆን ምን እንደሚያመጣ ለማየት እኔ ነኝ ያደረግኩት ብላ እውነቱን አፈርጣ ተናገረች። እሱም አሁንም ተናገሪ በድጋሚ እውነት እሱን ለማወቅ ነው ወይስ ሰው ለመግደል ነው ሲላትም እኔ ሰው ለመግደል አስቤ አይደለም፣ ነገር ግን ያደረግኩት እውነቱን ሳወጣ እኔ ነኝ ብላ ትመልስለታለች። ይህንን በመለሰችለት ደረጀ የሚሆነውን አቶ በንዴት ውስጡ እየተንገበገበ ጥሏቸው መልካም ቀን ተመኝቶላቸው ለልጆቹ ከቤት ይወጣል። እናታቸውም ከቤት ትወጣለች። መልካም ቀን ተመኘችላቸው። ዝምታው ጨንቋቸዋል ለነ ዳጣ፣ ምክንያቱም ደረጀ ዝም ሲል ችግር አለ ማለት ነው። ግን አቢጊዲያ ግን ምንም አልመሰላትም። ምክንያቱም ዝም ያለ በቃ ነገሩን ሁሉ ረስቶታል ብላ አስባለች። ናታንም በዛው በልኩ ተጨንቋል። መኪና ውስጥ ገብተው እየተብሰለሰሉ እያለ ባልና ሚስት ልጃችን መቼ ጀምሮ ነው እዚህ ደረጃ የደረሰችው? የሰው ሕይወት ስም ማስጠፋት የደረሰችው ምንድን ነው ነገሩ እያሉ ቢብሰለሰሉ
እሷ ግን እናትየው እሷ ችግሯ ክፋት ሳይሆን አንድን ነገር እስከ ማወቅ ድረስ ጥግ ድረስ ካልሄደች ምንም ሰላም አይሰማትም። ያ ነው ችግሯ። ስለዚህ እርግጠኛ ሆኜ የምነግርህ ይህን ነገር ለክፋት ሳይሆን ለመግደል ሳይሆን እኔ ስታወራ ሰምቻለሁ። ዳጣ ናት ብላ ልገለኝ ነው ብላ አሳባ ከዛ ተቤት እንድትወጣ ነው አቢጊዲያ። ዳጣና ሰላም ከዛ ቤት እንዲወጡ ትፈልጋለች። ይቺ ክፉ ምን አገባት? ልጆቻችንን እኮ ከማጉረስንም በላይ ምግብ ከማቅረብም በላይ በስነ ስርዓት ማሳደግ ኃላፊነት አለብን ሲላትም በቃ እኔ በሀሳብ ተስማምቻለሁ። አቢጊዳያም ትቀጣ ብያለሁ። አቢጊ በምንም ትቀጣ እኔ ተስማምቻለሁ። ከዚህ በፊት ባለንጋ በብዙ በበርበሬ ታጥራለች፣ ተገርፋለች። ነገር ግን ከስተቷ አልተቆጠበችም። አሁኑ ግን ከበድ ያለ መሆን አለበት ብላ ትነግረዋለች። እሱም ስራ ውሎ ሲመጣ መኪና ውስጥ ብዙ ተተጨቃጨቁና ተተመካከሩ በኋላ ቤት ውስጥ ማታ የማይመሽ የለም ቀኑ ወስዶ ወደ ቤት ተመለሱ። ባልና ሚስት በጣም ጨንቋቸዋል። እናት ምን ያቀጣት ይሆን? ምን ያደርጋት ይሆን? ይመታት ይሆን ወይስ ምን ይሆን ውሳኔው? በንዴትስ ልጁን የሆነ ነገር ያደርጋት ይሆን ብላ ተጨንቃለች። እባክህ ተረጋጋ ደረጀ እባክህ ተረጋጋ እያለች ለማረጋጋት ትሞክራለች ባለቤቷን። እሱ በጣም ተናዷል። ልጁ መቼና እስከ መቼ እንደዚህ እንደሆነች እንዴት በዚህ በፍጥነት እንዴት እንደዚህ እንደሆነች የእሷ እኩዮች ሰርተው የት ደርሰዋል? እሷ ደግሞ እንደ ባልቴት ቤት ውስጥ ቁጭ ብላ ነገር ትጎነጉናለች። አለም የት ናት? እሷ የት ናት ብላ ትመለሳለች። ቤት ውስጥ ካሜራ አለ ስለተባለች ኑሃ ካሜራ አለ ስለተባለች የልጅ ነገር ሆኖባት በዛም ሀይ በዛም ሀይ ትላለች። ካሜራውን ግን አናየውም። ዳጣ እዚህ ቤት እኮ ካሜራ አለ፣ ቀስ ብለሽ አውሪ፣ ስለሚቀርጽሽ መጠንቀቅ አለብሽ ትላታለች። ዳጣም አይ ብላ ለማንኛውም ተነስተሽ ክፍልሽ ሂጂና መድኃኒትሽን ውሰጂ ስትላትም እሷም ስለታመንኩ ክፍሌ ሳይሆን እዚህ ነው መድኃኒቱን የምታመጭልኝ ትላታለች። እሷም እሺ ብላ ታዛዥ ነኝ ለሰላምዬ እኔ ባላመጣልሽ ለሰላምዬ እነግርልሻለሁ ትላታለች። እሷም እሺ ብላ ለሰላምዬ ነግራት መድኃኒቷን ትወስዳለች። ከዛም ወደ ናታን ክፍል ትሄድና ናታን አቢጊ እኮ ነገሩ እንደቀላል ነው ያየችው፣ ደረጀ ግን ነገሩ እንደቀላል ያየው አይመስለኝም። ስለዚህ ለምን ለአንድ ቀን ከዚህ ቤት ወጣ ብታደርና ነገሩ ሲረጋጋ ለምን አትመለስም ብላ ስታመክረው እሷ ቀልድ መስሏታን። አባቷ ማታ ምን እንደሚያደርጋት አላህ አለም፣ የማውቀው ነገር የለም። በጣም ተቀይሟል፣ በጣምም ማዝኖባታን። የሰው ህይወት ነው እኮ ይላታል። ቤት ውስጥ ጓደኛዋን የነሃ ጓደኛ ትመጣና ፀሐይ ላይ እንዳትወጡ ቤት ውስጥ ተጫወቱ ስላለቻት ቅዳሜም ስለነበረ ትምህርት ስለሌለ ቤት ውስጥ እየተጫወቱ እያለ ለአብይ መልእክታለሽ እንደሚወድሽ ያ ዱርዬው ልጅ ነግሮኛል ስላትላትም ልትመጣት ስትመጣ ተንግዲህ ወዳ እህቴን ጓደኛዬን እንዳትመቻት፣ ምክንያቱም ካሜራም አለ እናቴና አባቴ የሚያውሻን የራሳቸው ጉዳይ ይውኛ ብላ በብስጭት ጥላቸው ወደ ክፍሏ ትሄዳለች። አብይ ምንም አልመሰላትም። አባቷ ይቅርታ ያደረጋላት ነው የመሰላት። ጓደኛዋን ሸኝታ ነሃ ወደ ናታል ክፍል ገብታ ሰላምዬን ፈልጌ ነው ሲላትም እሱም ፈገግ በማለት መጽሐፍ ውስጥ ናት፣ ፈልጊያት፣ ገለጥ ገለጥ ብታረጊያት ታገኛታለሽ ብሎ ፈገግ ካለ በኋላ በቃ አሁን የት ነው ማገኛት ስትለውም ወይ ኪችን ናት ወይም ክፍሏ ናት። እሷም ከፈለግሽ ከዚህ ከሁለቱ አታጫትም፣ ስለመሸ ሰዓቱም የትም አትሄድም ይላታል። እሷም እሺ ብላ ከክፍሉ ትወጣለች። ግን አሁን እንዴት ነች ስላትም እሷ በጣም ደህና እንደሆነች እና እየተሻላት እንደሆነ ለውጥም እንዳመጣች፣ ነገር ግን ትምህርት ቤት አልሄድም ስለታመምኩ ትላለች። ትምህርት አትወጂም? ትምህርት እኮ ካተማርሽ መሀይም ነው የምትሆኘው ሲላትም ትምህርት አለመውደድ ሳይሆን መድኃኒት ስለወሰድኩ ጨንጓራዬን ስላመመኝ እናቴ የትም እንዳትሄጂ ብላኛለች ትለዋለች። እሱም በቃ እሺ መልካም ብሎ ቤት ውስጥ እንግዲህ ክፍላቸውን ዘግተው ምን ማድረግ እንዳለበት ደረጀ ግራ ገብቶት ከዛኛው እዚህኛው ተቃጠልኩ። ሙሉ ቀን እኮ ስራ አይደለም እኮ የዋልኩት፣ ስቃጠል ነው የዋልኩት። ምን ላድርጋት?
ልጅሽ ምን ላድርጋት? አንቺ ነሽ ይሄን ተዋት፣ ይሄን ለፋ ስትል ልጅቷን እዚህ ደረጃ ያደረሻት። ለዚህ ሁሉ ጥፋተኛዋ ከአቢጊል ጎን አንቺ ነሽ ትላታለች ይላታል። ደረጀም ይሄን ቢላትም እናትየውም ልጅቷ እንደዚህ በመሆኗ በጣም ተበሳይታለች። ይህን ሁሉ ሲናገሩ ዳጣ በር ላይ ሆና እየሰማቻና እየሰማኝ ነበረ። በፍጥነት ወደ ሽንት ቤት ሄዳ አንኳኩታ ትከፍትላት። አቢጊዬ ቶሎ ከዚህ ቤት መውጣት አለብሽ፣ አባትሽ በጣም ተናዶብሻን ትላታለች። እሷም አባቴ እኮ ነው፣ ምንም ሊያደርገኝ አይችልም። ስለዚህ አንቺ አታሽቃብጪ፣ ከዚህ ቤት ደግሞ የትም አልሄድም፣ መሄድም ካለብሽ አንቺ ነሽ፣ አባዬ ተቆጥቷን ነው እኮ የምልሽ ሲላትም እሷም አባቴ ብለሽ ድጋሚ እንዳትጠሪው፣ ይሄ የኔ አባት እንጂ ያንቺ አባት አይደለም። ዳጣም በትዕግስት ሁሉንም ነገር ካዳመጠች በኋላ ለመጨረሻ ጊዜ ልንገርሽ፣ አሁኑ ሄደሽ የሆነ ቦታ ብታርፍ ይሻልሻል። አባትሽ ተናዷን እያልኩሽ ነው፣ አባዬ ብዬ ስለጠራሁት ይቅርታ ብላ ይቅርታ ስጠይቃትም እሷ ግን ልሰማት ፈቃደኛ አልነበረችም። ሁሉም ነገር ከተሰበሰቡ በኋላ ሻንጣሽን አዘጋጂ ብሎ ሻንጣዋን እያዘጋጀች እያለ ሳሎን ሁሉም በሐዘንና በሐዘን ተውጠው ቁጭ ብለዋል። እናትየዋ ደም ታነባለች። ልጇ እንደዚህ መሆኗ የልጇ ጣፋንታ ይሄ መሆኗ በጣም አስገርሟታል። እንደዚህ ባትሆንብኝ ብላ እያለቀሰች እያለ ተዋትለው ቸገራት። ተጥፋቷ መማር አለባት። በጨለማ ልጅቷም ጎዳና ላይ መውጣቷ በጣም አሳዝኗታል። ኑሃም ተነስታ እህቴ የት ልኬድ ነው የት ልትወስዳን ነው ስትለውም ከዚህ ቤት ትወጣለች ስላችሁም ጸጥ በሉ ይላቸዋል። እንባዋን እያረገፈች አቢጊ ከዛ ተቤት ትወጣለች። አባቷን ብትለምነውም አባቷ ግን እንዳንቺ አይነት እርኩስና የተረገመች ልጅ የለችኝም፣ ስለዚህ ዓይንሽ ማየት አልፈልግም፣ ከዚህ ተቤት እባክሽ ውጭልኝ ብሎ አለ ርህራሄ ከበር ውጭ ከምሽቱ 3 ሰዓት ላይ አውጥቶ ይወረውራታል። ዛሬ በጣም ለየት የሚያደርገው ነገር አቢጊ እውነት ትወጣለች፣ ወጥታስ ዳጣ ትከተላታለች ወይስ አትከተላትም? እውነት ከስተቷ ትማራለች ወይስ አትማርም የሚለውን አንዳንድ ጊዜ ክፋቶች የባሰ ያጠነክሩናል፣ አንዳንድ ደግሞ ከስተቶቻችን እንማራለን።